የዝውውር ገበያው ፈንድቷል። ፈርናንዶ ሲልቫ ወደ ሪያል ማድሪድ ሄር ዊ ጎ ብሏል። ጁሊያን አልቫሬዝ በ500 ሚሊዮን ዩሮ ወደ ባርሴሎና ተቀላቅሏል። አርሰናል ለሳንድሮ ቶናሊ እንቅስቃሴ ጀመረ። ሞርጋን ሮጀርስ በ100 ሚሊዮን ዩሮ ወደ ኤሚሬትስ። ራሽፎርድ በብድር ወደ ቼልሲ። ማንቸስተር ዩናይትድ ለማቴዎስ ፈርናንዴዝ 65 ሚሊዮን ዩሮ ዝግጅት አቅርቧል። ገብርኤል ጀሱስ ከአርሰናል ሊለቅ ነው። ሰላም የተወዳችሁ ውድ የቻናል ተከታታዮቼ፣ ይህ ቻናል ማች ፕሪዲክሽን ኤንድ አናሊሲስ ለስፖርተኞች ገጽ የምናወራበት ከጨዋታ በኋላ ትንታኔ የምሰጥበት የቀኑ ኳስ ዜና እንዲሁም የዝውውር ዜና የምናቀርብበት ምርጥ የኳስ ቻናል ነው። ኳስን ከልብ ከወደድክ ቻናሉን ሰብስክራይብ፣ ላይክ እና ደውላን ተጫንላለው። ዛሬ 7 ትላልቅ የፕሪሚየር ሊግ ቦምቦች አሉ። ማን ይሄዳል ማን ይቆያል? እስቲ እንመልከት። ወደ ቪዲዮ እንሂድ። የመጀመሪያው ዜና የወጣው ፈርናንዶ ሲልቫ ወደ ሪያል ማድሪድ ሄር ዊ ጎ ብሏል ነው። በዓለም ላይ ከሚታወቁ የመሃል ሜዳ ተጫዋቾች አንዱ የሆነው ፈርናንዶ ሲልቫ ወደ ሪያል ማድሪድ ሊያመራ መሆኑ ተነግሯል። የዝውውር እውነት ነው ወይስ ወሬ ብቻ? እስቲ አብረን እንመልከት። ፈርናንዶ ሲልቫ በአውሮፓ እግር ኳስ ውስጥ ከፍተኛ ስም ያለው ተጫዋች ነው። ከማንቸስተር ሲቲ ጋር በርካታ የፕሪሚየር ሊግ ዋንጫዎችን፣ የቻምፒየንስ ሊግ ዋንጫን እና ሌሎች ታላላቅ ስኬቶችን አሳክቷል። አሁን ግን ስሙ ከሪያል ማድሪድ ጋር በጠንካራ ሁኔታ የተያያዘ ነው። ሪያል ማድሪድ በመሃል ሜዳው የተሞክሮና የፈጠራ አቅም ያለው ተጫዋች ለማምጣት እየፈለገ ነው። ፈርናንዶ ሲልቫ ደግሞ በተለያዩ ቦታዎች መጫወት የሚችል ተጫዋች በመሆኑ ለሪያል ማድሪድ ተስማሚ ምርጫ ሊሆን ይችላል። በተጨማሪም ባርሴሎና እና አትሌቲኮ ማድሪድ እንዲሁም በተጫዋቹ ላይ ፍላጎት ነበራቸው ተብሏል። የቅርብ ሪፖርቶች እንደሚያሳዩት ሪያል ማድሪድ በዚህ ውድድር ውስጥ ቀዳሚ ሆኗል። የዝውውር ሁኔታ ሄር ዊ ጎ ደረጃ ደርሷል ተብሎ ተዘግቧል። ይህ ማለት ስምምነቱ በጣም እንደቀረበ ያመለክታል። እናንተ ምን ትላላችሁ? ፈርናንዶ ሲልቫ ለሪያል ማድሪድ ጥሩ ፈራሚ ይሆናል ወይስ በማንቸስተር ሲቲ መቆየት ነበረበት? አስተያየታችሁን በኮሜንት ገለጹልኝ። ወደ ሌላው ዘገባ እንሂድ። ጁሊያን አልቫሬዝ ወደ ባርሴሎና 500 ሚሊዮን ሪሊዝ ክሎዝ ሚስጥር ተጋለጠ ተባለ። የአትሌቲኮ ማድሪዱ ኮከብ ጁሊያን አልቫሬዝ ወደ ባርሴሎና ሊያመራ ይችላል የሚሉ ሪፖርቶች የተሰሙ ነው። ነገር ግን ይህን ዝውውር የሚያስደንቀው ነገር የተጫዋቹ 500 ሚሊዮን ዩሮ የመልቀቂያ ውል ነው። ብዙ ሰዎች 500 ሚሊዮን ዩሮ ካለ ባርሴሎና እንዴት ሊገዛው ይችላል ብለው እየጠየቁ ነው። ዛሬ ግን የዚህን ዝውውር ዝርዝር፣ የ500 ሚሊዮን ዩሮ ሚስጥር እና የባርሴሎና በእርግጥ አልቫሬዝን ማስፈረም ትችላለች ወይስ አይችልም የሚለውን እንመለከታለን። መጀመሪያ ጁሊያን አልቫሬዝ ማን ነው ስንል፣ ጁሊያን አልቫሬዝ በአሁኑ ጊዜ በዓለም ላይ ካሉ ምርጥ አጥቂዎች መካከል አንዱ ተደርጎ ይቆጠራል። በአርጀንቲና ብሔራዊ ቡድን ከሊዮኔል ሜሲ ጋር የዓለም ዋንጫ አሸንፏል። ከዚያም በማንቸስተር ሲቲ ብዙ ዋንጫዎችን አሳክቶ ወደ አትሌቲኮ ማድሪድ ተዘዋውሯል። በአትሌቲኮ ማድሪድም በጣም ጥሩ ብቃት በማሳየት የአውሮፓ ታላላቅ ክለቦችን ትኩረት ስቧል። ይህም ባርሴሎናን ጨምሮ ብዙ ክለቦች በእርሱ ላይ እንዲፈልጉት አድርጓል። ባርሴሎና ለምን ይፈልገዋል ስንል፣ ባርሴሎና በረዥም ጊዜ ፕሮጀክቱ ውስጥ የዓለም ደረጃ አጥቂ ማግኘት ይፈልጋል። አልቫሬዝ ግን ማስቆጠር ብቻ ሳይሆን ለቡድን መጫወት፣ እንቅስቃሴ መፍጠርና የፈጠራ ኳሶችን ማቅረብ ይችላል። ይህም ለባርሴሎና የጨዋታ ዘይቤ በጣም የሚስማማ ተጫዋች ያደርገዋል። ብዙ ዘገባዎችም ባርሴሎና በተጫዋቹ ላይ ከፍተኛ ፍላጎት እንዳለው ይጠቁማሉ። የ500 ሚሊዮን ሪሊዝ ክሎዝ ሚስጥር ሲጋለጥ ደግሞ አሁን ወደ ትልቁ ጥያቄ እንምጣ። 500 ሚሊዮን የመልቀቂያ ውል ካለው ተጫዋች እንዴት የባርሴሎና ሊፈርም ይችላል ስንል፣ እንደወጡ ሪፖርቶች ከሆነ የ500 ሚሊዮን ዩሮ የሚባለው በቀላሉ የሚሰራ ውል አይደለም። በውሉ ውስጥ የተለያዩ ሁኔታዎችና ዝርዝሮች አሉ ተብሏል። አንዳንድ ዘገባዎች ደግሞ የተወሰኑ ክለቦች በ150 ሚሊዮን ዩሮ አካባቢ የሚጠጋ ዋጋ ሊያስፈርሙት እንደሚችሉ ይገልጻሉ። ይህ እውነት ከሆነ የዝውውር ገበያውን ሊያናውጥ የሚችል መረጃ ነው። ባርሴሎና ብቻ አይደለም፣ ሪያል ማድሪድም በተጫዋቹ ላይ ፍላጎት አሳይቷል የሚሉ ሪፖርቶች ተሰምተዋል። እንዲሁም ሌሎች የፕሪሚየር ሊግ ክለቦችም ሁኔታውን እየተከታተሉ ነው ተብሏል። ስለዚህ ባርሴሎና ብቻ አይደለም የሚፎካከረው ማለት ነው። አሁን ደግሞ ዝውውሩ ይፈጸማል ስንል፣ በአሁኑ ሰዓት ዝውውሩ ከባድ ቢመስልም ፈጽሞ የሚቻል አይደለም። ነገር ግን ባርሴሎና ከፍተኛ ገንዘብ ማዘጋጀት ይኖርበታል። አትሌቲኮ ማድሪድም ዋና ተጫዋቹን በቀላሉ ለመሸጥ ፈቃደኛ አይሆንም። ስለዚህ ይህ የበጋ ዝውውር ገበያ ትልቅ ታሪክ ሊሆን ይችላል። እናንተ ምን ትላላችሁ? ጁሊያን አልቫሬዝ ለባርሴሎና ተስማሚ ፈራሚ ይሆናል ወይስ በአትሌቲኮ ማድሪድ መቆየት አለበት ትላላችሁ? በኮሜንት አሳውቁኝ። ቪዲዮን ሰብስክራይብ እያደረጋችሁ። ሌላው የወጣ ዜና ደግሞ አርሰናል ቤት ይወስደናል።
አርሰናል ሳንድሮ ቶናሊን ለማስፈረም እንቅስቃሴ ጀመረ። የማይጠበቅ የበጋ ዝውውር ነው ተብሏል። አርሰናል የኒውካስትል ኮከብ ሳንድሮ ቶናሊን ለማስፈረም እንቅስቃሴ ጀምሯል የሚሉ ዘገባዎች እየወጡ ነው። ይህ ዝውውር እውነት ከሆነ የአርሰናልን የመሃል ሜዳ በሙሉ ሊቀይሩ ይችላል። ግን ኒውካስትል ዋና ተጫዋቹን ለመሸጥ ፈቃደኛ ይሆናል? ቶናሊስ ወደ ኤምሬትስ መሄድ ይፈልጋል ስንል ጠየቅን። ዛሬ ይህንን ሁሉ በዝርዝር እንመለከታለን። ሳንድሮ ቶናሊ ማን ነው ስንል ሳንድሮ ቶናሊ በጣሊያን ከተፈጠሩ ምርጥ የመሃል ሜዳ ተጫዋቾች መካከል አንዱ ነው። በወጣትነቱ ከፕሬዥያ ጀምሮ በጣም ትልቅ ተስፋ የሚጣልበት ተጫዋች ነበር። ብዙ ሰዎች እስከ አዲሱ ፒርሎ ድረስ ይጠሩት ነበር። ከዚያም ወደ ኤሲ ሚላን ተዘዋውሮ የሴሪኤ ዋንጫ በማሸነፍ ታላቅ ሚና ተጫውቷል። ከዛ በኋላ ኒውካስትል በትልቅ ገንዘብ ወደ ፕሪሚየር ሊግ አምጥቶታል። አርሰናል ለምን ቶናሊን ይፈልጋል ስንል አርሰናል ባለፉት ዓመታት ለዋንጫ በጣም ተቃርቦ ነበር። ነገር ግን በወሳኝ ጨዋታዎች ላይ የመሃል ሜዳ ጥልቀት ሲያስፈልገው ታይቷል። ሚኬል አርቴታ በቡድኑ ውስጥ ኳስን የሚቆጣጠር መከላከል የሚችልና ከኋላ ጨዋታ የሚገነባ ተጫዋች ይፈልጋል። ቶናሊ ደግሞ እነዚህን ሁሉ ባህሪያት ያሟላል። ከመከላከል እስከ ረጅም ፓስ፣ ከጨዋታ አደራጀት እስከ ግብ እድል መፍጠር ድረስ ብዙ ነገሮችን ማበርከት ይችላል። ዝውውሩ ምን ያህል ይቻላል ስንል ደግሞ አሁን የሚነሳው ትልቁ ጥያቄ ይህ ዝርዝር በእርግጥ ይፈጸማል ወይ የሚለው ነው። ኒውካስትል ቶናሊን በቀላሉ ለመሸጥ አይፈልግም። በተለይ ተጫዋቹ በቡድኑ ውስጥ በጣም አስፈላጊ ሚና እየተጫወተ ነው። ስለዚህ አርሰናል ትልቅ ዝውውር ክፍያ ማቅረብ ሊኖርበት ይችላል። የቶናሊ ዋጋ በገበያ ላይ እጅግ ከፍ ያለ ነው እና ይህ የበጋው በጣም ውድ ዝርዝሮች አንዱ ሊሆን ይችላል። ቶናሊ ከራይስ እና ኦዲጋርድ ጋር አስቡት ሲባል ደግሞ ቶናሊ፣ ዴክላን ራይስ እና ማርቲን ኦዲጋርድ በአንድ የመሃል ሜዳ ውስጥ ቢጫወቱ ይህ በአውሮፓ ካሉ ጠንካራ የመሃል ሜዳዎች አንዱ ሊሆን ይችላል። አርሰናል በቻምፒየንስ ሊግ እና በፕሪሚየር ሊግ ዋንጫ ፉክክር ውስጥ ይበልጥ ጠንካራ ሊሆን ይችላል። ይህም ደጋፊዎችን በጣም ያስደስታል። የአርሰናል እቅድ ምንድን ነው ስንል አርሰናል በዚህ ክረምት አንድ ወይም ሁለት ትላልቅ ፈራሚዎችን ለማምጣት የተዘጋጀ ነው ተብሏል። ቶናሊ ከነዚህ ዋና ኢላማዎች አንዱ ሊሆን ይችላል። ነገር ግን ድርድሩ ቀላል አይሆንም። ኒውካስትል ጠንካራ ድርድር ያደርጋል እና ሌሎች ክለቦችም በተጫዋቹ ላይ ፍላጎት ሊያሳዩ ይችላሉ። ስለዚህ ቀጣዮቹ ሳምንታት በጣም አስደሳች ሊሆኑ ይችላሉ። እናንተ ምን ትላላችሁ? ሰብስክራይብ እያደረጋችሁ ሳንድሮ ቶናሊ ወደ አርሰናል ቢመጣ ጥሩ ፈራሚ ይሆናል ወይስ ኒውካስትል እርሱን መሸጥ የለበትም? አስተያየታችሁን በኮሜንት ግለጹልኝ። ላይክ እያደረጋችሁ ሌላው እዛው አርሰናል ቤት ሞርጋን ሮጀርስ ወደ አርሰናል የሚል ጥያቄ ነው። 100 ሚሊዮን ዩሮ ዋጋ ተለጠፈ። የአርቴታ ቀጣይ ትልቁ ፈራሚ ተብሏል። አርሰናል የአስቶን ቪላውን ኮከብ ሞርጋን ሮጀርስ ለማስፈረም ፍላጎት አሳይቷል የሚሉ ሪፖርቶች እየተሰሙ ነው። ነገር ግን አንድ ትልቅ ችግር አለ። አስቶን ቪላ ለተጫዋቹ 100 ሚሊዮን ዩሮ ዋጋ ማስቀመጡ ተዘግቧል። እንግዲህ አርሰናል ይህን ገንዘብ ይከፍላል? ሞርጋን ሮጀርስስ በእርግጥ ወደ ኤምሬትስ መሄድ ይፈልጋል ስንል ጠየቅን። ዛሬ ይህንን ሁሉ በዝርዝር እንመለከታለን። አብራችሁን ቆዩ፣ ሰብስክራይብ እያደረጋችሁ። ሞርጋን ሮጀርስ ማን ነው ስንል ብዙ ደጋፊዎች ሞርጋን ሮጀርስን በቅርብ ጊዜ ብቻ ማወቅ ጀምረዋል። ነገር ግን ይህ ወጣት እንግሊዛዊ ተጫዋች ለብዙ ዓመታት ትልቅ ተስፋ የተጣለበት ነበር። በወጣት ደረጃ የእንግሊዝ ብሔራዊ ቡድኖችን አገልግሏል። ከዚያም በተለያዩ ክለቦች ካደገ በኋላ በአስቶን ቪላ ውስጥ እውነተኛ አቅሙን ማሳየት ጀምሯል። ሮጀርስ በክንፍ በአጥቂ አማካኝና እንዲያውም እንደ ሁለተኛ አጥቂ መጫወት የሚችል ተጫዋች ነው። ይህም ለዘመናዊ አሰልጣኞች በጣም የሚያስፈልግ ባህሪ ነው። አርሰናል ለምን ይፈልገዋል ስንል ሚኬል አርቴታ በቡድኑ ውስጥ በተለያዩ ቦታዎች መጫወት የሚችሉ ተጫዋቾችን ይወዳል። ካይ ሃቨርትስ፣ ትሮሳርድ እና ሳካ እንደሚጫወቱት አይነት ሁለገብ ተጫዋቾችን ማግኘት ይፈልጋል። ሮጀርስ ደግሞ በዚህ ዘርፍ በጣም ይገጥማል። በተጨማሪም ፍጥነት አለው፣ አካላዊ ጥንካሬ ያለው፣ ጎሎችን ማስቆጠር ይችላል እና የግብ ዕድሎችን ይፈጥራል። እነዚህ ሁሉ ለአርሰናል አስፈላጊ ባህሪያት ናቸው። ሌላው ደግሞ 100 ሚሊዮን ዩሮ በጣም ብዙ አይደለም ሲባል ተጠየቀ። አሁን ሁሉም የሚጠይቁበት ጥያቄ ይሄ ነው። ሞርጋን ሮጀርስ በእርግጥ 100 ሚሊዮን ዩሮ ይገባዋል ይባላል። አስቶን ቪላ ተጫዋቹን ለመሸጥ አይፈልግም። ስለዚህ ከፍተኛ ዋጋ ማስቀመጥ ፍላጎት ያላቸውን ክለቦች ለመፈተን ይፈልጋል። ከዚህ በፊት እንደ ዴክላን ራይስ፣ ጃክ ግሪሊሽ ያሉ እንግሊዛውያን ተጫዋቾችን በትልቅ ዋጋ ተዛውረዋል። ስለዚህ ቪላ ከፍተኛ ዋጋ መጠየቁ አያስደንቅም። ሮጀርስ ወደ አርሰናል ቢመጣ ምን ይፈጥራል ስንል ቡካዮ ሳካ፣ ሞርጋን ሮጀርስ፣ ገብርኤል ማርቲኔሊ እና ካይ ሃቨርትስ በአንድ ጥቃት ውስጥ ቢጫወቱ ይህ ለማንኛውም
ተከላካይ እጅግ አስቸጋሪ ሊሆን ይችላል። አርቴታም በጨዋታ ውስጥ የተለያዩ ስልቶችን ለመጠቀም ብዙ አማራጮችን ያገኛል። ዝውውሩ በእርግጥ ይፈጸማል ስንል በአሁኑ ሰዓት ይህ ዝውውር ቀላል አይመስልም። የመጀመሪያ 100 ሚሊዮን ዩሮ ዋጋው ትልቅ እንቅፋት ነው። በሁለተኛ ደረጃ አስቶን ቪላ ተጫዋቹን ለማቆየት ይፈልጋል። ነገር ግን ተጫዋቹ ራሱ መሄድ ከፈለገ ሁኔታው ሊቀየር ይችላል። በተለይም አርሰናል ለፕሪሚየር ሊግ እና ለቻምፒየንስ ሊግ ዋንጫ መፎካከር ላይ ስለሚገኝ ብዙ ተጫዋቾችን ያስባል። ስለዚህ ይህ የበጋው ዝውውር ገበያ ከሚከተሏቸው ታላቅ ዜናዎች አንዱ ሊሆን ይችላል። እናንተ ምን ትላላችሁ? ሞርጋን ሮጀርስ በእርግጥ 100 ሚሊዮን ዩሮ ይገባዋል? አርሰናል ይህን ያህል ገንዘብ ሊከፍል ይችላል ወይስ ሌላ ተጫዋች መፈለግ አለበት? ኮሜንት ገለጹልኝ፣ ላይክ እያደረጋችሁ። ሌላው ዘገባ ወደ ኦልድ ትራፎርድ ይወስደናል። ማንቸስተር ዩናይትድ 65 ሚሊዮን ዩሮ ለማቴዎስ ፈርናንዴስ የካሪክ ዋና ዓላማ ነው ተብሏል። ማንቸስተር ዩናይትድ ለዌስትሃም የመሃል ሜዳ ተጫዋች ማቴዎስ ፈርናንዴስ 65 ሚሊዮን ዩሮ የመጀመሪያ ጥያቄ ለማቅረብ የተዘጋጀ ነው የሚሉ ዘገባዎች ወጥተዋል። ተጫዋቹ በ21 ዓመቱ ብቻ በፕሪሚየር ሊግ ውስጥ ከፍተኛ ስም ማትረፉ ችሏል። ግን ጥያቄው ይሄ ነው። ማቴዎስ ፈርናንዴስ በእርግጥ ማንቸስተር ዩናይትድ የሚፈልገው ተጫዋች ነው ወይስ 65 ሚሊዮን ዩሮ በጣም ብዙ ገንዘብ ነው? ዛሬ ይህንን ሁሉ በዝርዝር እንመለከታለን። ማቴዎስ ፈርናንዴስ በፖርቹጋል የተወለደ የመሃል ሜዳ ተጫዋች ነው። በወጣትነቱ ጀምሮ በጣም ትልቅ ተስፋ የሚጣልበት ተጫዋች ነበር። በመሃል ሜዳ ኳስ የመቆጣጠር ችሎታው፣ የረጅምና የአጭር ፓስ ትክክለኛነቱ እና የመከላከል ብቃቱ ብዙ አሰልጣኞችን አስደምሟል። በተጨማሪም ከኳስ ጋር ያለው መረጋጋትና ጨዋታን የማንበብ ችሎታ ልዩ ያደርገዋል። ይህም የዘመናዊ እግር ኳስ በጣም የሚፈልግ ባህሪ ነው። ማንቸስተር ዩናይትድ ለምን ይፈልገዋል ስንል ማንቸስተር ዩናይትድ በቅርብ ዓመታት የመሃል ሜዳ ችግር ሲገጥመው ቆይቷል። ቡድኑ ኳስን የሚቆጣጠር፣ ጨዋታን የሚያደራጅና ከኋላ ግንባታ የሚጀምር ተጫዋች ይፈልጋል። ሪፖርቶች እንደሚያመለክቱት ካሪክ በተለይ ተጫዋቹን ይወደዋል። ምክንያቱም በወጣት እድሜው ቢሆንም በጣም ብስለት ያለው ጨዋታ ያሳያል። ይህም ለዩናይትድ በረጅም ጊዜ ፕሮጀክቱ ውስጥ ሊጠቀምበት የሚችል ተጫዋች ያደርገዋል። አሁን ወደ ትልቁ ጥያቄ ስንመጣ 65 ሚሊዮን ለዌስትሃም በቂ ነው ወይ ስንል እንደ ወጡ ዘገባዎች ከሆነ ዌስትሃም ከዚህ በላይ ገንዘብ ሊጠይቅ ይችላል። ምክንያቱም ተጫዋቹ ወጣት ነው፣ ሁሉም ገና ረጅም ጊዜ ይቀረዋል። እንዲሁም ሌሎች ክለቦች ፍላጎት ካሳዩ ዋጋው የበለጠ ሊጨምር ይችላል። ይህም ዩናይትድ በመጨረሻ 70 ሚሊዮን ዩሮ በላይ ሊከፍል እንደሚችል ያመለክታል። ከብሩኖ ፈርናንዴስ ጋር ቢጫወት ደግሞ አስቡት ሲባል ማቴዎስ ፈርናንዴስ ከብሩኖ ፈርናንዴስ ጋር በአንድ የመሃል ሜዳ ቢጫወት አንዱ ጨዋታን ያደራጀዋል፣ ሌላው የመጨረሻ ፓሶችን ያቀርባል። ይህ ለዩናይትድ እጅግ ጠንካራ የመሃል ሜዳ ሊፈጥር ይችላል። የብሩኖን የኳስ ቁጥጥርና የፈጠራ አቅም በእጅጉ ሊያሳድግ ይችላል። ዝውውሩ ይፈጸማል ወይ ስንል ስንጠይቅ ደግሞ በአሁኑ ሰዓት ይህ ዝውውር ገና በመጀመሪያ ደረጃ ላይ ነው። ግን ዩናይትድ በተጫዋቹ ላይ ከፍተኛ ፍላጎት እንዳለው ተነግሯል። የመጀመሪያው ጥያቄ ከቀረበ በኋላ ድርድሩ ፈጣን ሊሆን ይችላል። ነገር ግን ዌስትሃም ተጫዋቹን ለማቆየት ከፈለገ ሁኔታው ከባድ ሊሆን ይችላል። ስለዚህ ይህ በቀጣይ ሳምንታት በጣም የሚከታተል የዝውውር ታሪክ ይሆናል። ማቴዎስ ፈርናንዴዝ ማንቸስተር ዩናይትድ ተስፋ የሚፈራም ይሆናል። ይህ እናንተ የምትወስኑት ይሆናል። ሌላው ዘገባ ደግሞ ወደ ቼልሲ ቤት ይወስደናል። ማርከስ ራሽፎርድ ወደ ቼልሲ በብድር ሊመጣ ነው። ትልቁ የፕሪሚየር ሊግ ቦምብ ተብሏል። ማርከስ ራሽፎርድ ከባርሴሎና ሊወጣ ይችላል የሚሉ ዘገባዎች እየተሰሙ ነው እና የሚገርመው ነገር ይህ ዝውውር በብድር ወይም ለዋን መልክ ወደ ቼልሲ ሊሆን ይችላል ተብሏል። ይህ እውነት ከሆነ የፕሪሚየር ሊግ ገበያን ሙሉ በሙሉ የሚያናውጥ ዜና ይሆናል። ግን ጥያቄ ይህ ነው፣ ራሽፎርድ በእርግጥ ቤርናባውን ሊለቅ ይችላል ወይስ ይህ ዝውውር ወሬ ብቻ ነው? እስቲ እንመልከት። መጀመሪያ ማርከስ ራሽፎርድ ማን ነው ስንል ራሽፎርድ በማንቸስተር ዩናይትድ አካዳሚ የተፈጠረ ኮከብ ነው። ከ16 ዓመቱ ጀምሮ ወደ ዋናው ቡድን ገብቶ ታላላቅ ግቦችን አስቆጥሯል። ፕሪሚየር ሊግ ግቦች፣ ኤፍኤ ካፕ ስኬቶች፣ የእንግሊዝ ብሔራዊ ቡድን ተጫዋች ሆኗል። ከዛ ወደ ባርሴሎና ገብቶ በባርሴሎናም ላሊጋ፣ ኮፓ ዴል ሬይ አሸንፎ የመጣ ተጫዋች ነው። በብዙ ዓመታት የማንቸስተር ዩናይትድ ዋና አጥቂና የፊት መስመር ሆኖ ቆይቷል። ቼልሲ ለምን ይፈልገዋል ስንል ቼልሲ በቅርብ ዓመታት የግብ ማስቆጠር ችግር ታግሏል። ቡድኑ ፍጥነት ያለው ቀጥታ ወደ ግብ የሚያገባና ፕሪሚየር ሊግ ልምድ ያለው ተጫዋች ይፈልጋል። ራሽፎርድ ደግሞ ፍጥነት አለው፣ ከርቀት ግብ ማስቆጠር ይችላል፣ በክንፍና በአጥቂ መጫወት ይችላል። ስለዚህ ቼልሲ ለቡድኑ አዲስ ኃይል ለመጨመር እንደ አማራጭ የተመለከተው ነው ተብሏል። በብድር ሊሆን ይችላል የሚለው ትልቁ ጥያቄ ይሄ ነው። ራሽፎርድ በብድር ወይም ለዋን መልክ መሄድ እውነት ይሆናል ተብሏል። እንደተዘገበው ከሆነ ቼልሲ በቋሚ ዝርዝር አሁን አይፈልግም። ብድር ከክፍያ ጋር አማራጭ ሊሆን ይችላል።
ዩናይትድ ግን ተጫዋቹን ሙሉ በሙሉ ለመሸጥ ይፈልጋል ወይም ለማቆየት ሊገድብ ይችላል። ይህ ማለት ድርድሩ ቀላል አይሆንም። ቼልሲ ካገኘው ምን ይሆናል ስንል ማርከስ ራሽፎርድ ከቼልሲ ጋር ቢጫወት ፍጥነት ከክንፍ፣ ፈጣን ካውንተር አታክ፣ የግብ አጋጣሚ መፍጠር፣ ቼልሲ በፕሪሚየር ሊግ ውስጥ እንደገና ጠንካራ የፊት መስመር ሊኖረው ይችላል። ዝውውሩ ይፈጸማል ወይ ብለን ስንጠይቅ አሁን ሁኔታው ገና ግልጽ አይደለም። ቼልሲ ብድር ብቻ የተመለከተ ነው። ባርሴሎና ግን ውሳኔ ላይ ነው። ራሽፎርድ ራሱ የመቆየት ፍላጎት ሊኖረው ይችላል። ስለዚህ ይህ ዝውውር እስካሁን በወሬ ደረጃ ላይ ነው። እናንተ ምን ትላላችሁ? ማርከስ ራሽፎርድ ወደ ቼልሲ ቢሄድ ጥሩ ይሆናል ወይስ ደግሞ በባርሴሎና መቆየት አለበት ትላላችሁ? አስተያየታችሁን በኮሜንት ጻፉልኝ። ሌላው ዘገባ ከአርሰናል ቤት ገብርኤል ጀሱስ ከአርሰናል ሊለቅ ይችላል። ትልቅ የፕሪሚየር ሊግ የዝውውር ቦምብ ተብሏል። ገብርኤል ጀሱስ ከአርሰናል ሊለቅ ይችላል የሚሉ ሪፖርቶች እየተሰሙ ነው። አርሰናል የፊት መስመር አጥቂውን ሊያጣ ይችላል ወይስ ይህ ዝውውር ወሬ ብቻ ነው የሚሉ ጥያቄዎች ነው። ዛሬ ይህን ሁሉ በዝርዝር እንመለከታለን። ገብርኤል ጀሱስ ማን ነው ስንል ገብርኤል ጀሱስ ከብራዚል የተነሳ የዓለም ደረጃ አጥቂ ነው። ከማንቸስተር ሲቲ ያሳየው ስኬት ብዙ ሰዎችን አስደምሟል። የፕሪሚየር ሊግ ዋንጫዎችን፣ የካፕ ውድድሮችን፣ የቻምፒየንስ ሊግ ተሳትፎ ከዚያም ወደ አርሰናል በመምጣት የአርቴታ ዋና አጥቂ ሆኖ ተጫውቷል። በተለይ በፊት መስመር ኃይል፣ በፍጥነትና በጨዋታ እውቀት አርሰናልን በጣም አግዟል። አርሰናል ለምን ይቆጣጠረዋል ስንል አርሰናል በቅርብ ዓመታት ለፕሪሚየር ሊግ ማለትም ለቻምፒየንስ ሊግ ዋንጫ በጣም ተቃርቦ ነበር፣ ግን በወሳኝ ጊዜያት የፊት መስመር ጥልቀትና ጤና ችግሮች ተጋጥሞት ነበር። ገብርኤል ጀሱስ በተጫዋች ቦታ ብዙ ጊዜ ተጎዳ እና ከሜዳ ውጪ ጊዜ አሳልፏል። ይህ ደግሞ አርሰናልን በፊት መስመር አማራጭ እንዲፈልግ አስገድዶታል። እርግጠኛ ዝውውር ይሆናል ስንል አሁን የሚነሳው ትልቁ ጥያቄ ይህ ነው። ጀሱስ ከአርሰናል መሄድ እውነት ይሆናል? የተዘገበው እንደሚለው አንዳንድ ክለቦች በተጫዋቹ ላይ ፍላጎት አሳይተዋል። አርሰናል በዝውውር ገበያ ላይ አማራጮችን የተመለከተ ነው። ተጫዋቹ ራሱ በቋሚ ቦታ መጫወት ሊፈልግ ይችላል። ነገር ግን አርሰናል እሱን ለመሸጥ በቀላሉ አይፈቅድም። በተለይ ከፍተኛ የዝውውር ዋጋ ካልተቀረበ በስተቀር ድርድሩ አይጀመርም ተብሏል። በቦታው ማን ይመጣል ሲባል አስቡት። ገብርኤል ጀሱስ ከአርሰናል ቢለቅ አርሰናል አዲስ አጥቂ መፈለግ ይኖርበታል። ቡካዮ ሳካ እና ማርቲኔዝ ተጫዋች ጫና ይጨምራሉ። የፊት መስመር ስልት ሊቀየር ይችላል። አርቴታ አዲስ አጥቂ ለመግዛት ትልቅ በጀት ሊያዘጋጅ ይችላል። ዝውውሩ ይፈጸማል ወይ ብለን ስንጠይቅ አሁን ይህ ዝርዝር በሩመር ደረጃ ላይ ይገኛል። አርሰናል ተጫዋቹን ለመሸጥ አይፈልግም። አዲስ አጥቂ መፈለግ ቀዳሚ ኢላማ አድርጎታል። ጀሱስ ግን በጤናና በቅጥ ችግር ምክንያት የወሬ ማዕከል ሆኗል። ስለዚህ ዝውውር እስካሁን በተረጋገጠ ደረጃ ላይ አይደለም። ለዛሬ የነበሩኝ የዝውውር ዜናዎች እነዚህን ይመስሉ ነበር። ቻናሉን ሰብስክራይብ፣ ላይክ እና ደውሏን ተጫኑ። ላለው ሰላም ብያለሁ።